አርቲስት ቴዲ አፍሮ በትላንትናው ዕለት ኢቶሪካ በሚል የለቀቀውን የሙዚቃ አልበም ተከትሎ አገልጋይ ሱራፌል ደምሴ ዘፈን በጥልቁ የሚሰራ ነው በሚል መነሻ በሐሙስ ቀን የሚለቀቁ ሙዚቃዎችና ዘፋኝነትን የኮነነበት ንግግር በርካቶችን እያነጋገረ ይገኛል። ከዚህ ጉዳይ ጋር በተገናኘ ምን ሐሳቦች ተነሱ የሚለውን በዝርዝር የምናስደምጣችሁ ይሆናል። ሰዎችን የምስራች ወንጌል ከምትሰብኳቸው የቤት ኪራይ ክፈሉላቸው፣ ገና ሲሞት ላለው ጉዳይ ጌታን ተቀበል እያላችሁ ለምን ታስጨንቃላችሁ በሚል ሄኖክ ግርማ ለሰጠው አስተያየትም አገልጋይ ኤፍሬም ምላሽ ሰጥቷል። አገልጋይ ኤፍሬም ለዚህ ሰው በሰጠው ምላሽ ምን ተናገረ የሚለውን ደግሞ በዝርዝር የምናስደምጣችሁ ነው የሚሆነው። ያመንበትን ስለምናቅ እንጂ ማንም ቤተመንግስት ስለገባና ስላልገባ አይደለም፣ አስረግጬ ነግራችኋለሁ ሲል አቤል በርቻ በፕሬዝዳንቱ ላይ ወቀሳና ትችቱን ሰንዝሯል። ይህንንም በዝርዝር የምታደምጡት ጉዳይ ነው። ወደ ባህር ማዶ ስንሻገር ደግሞ በናይጄሪያ በተፈጸመ ጥቃት 20 ክርስቲያኖች ስለመገደላቸውም ተሰምቷል። ከስፍራው የተደመጡ ጉዳዮችን እናነሳለን። ጸጋና ሰላም በያላችሁበት ለእናንተ ይሁን። ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? በሀገር ውስጥና በዓለም አቀፍ ደረጃ የተደመጡ ትኩስና ወቅታዊ ክርስቲያናዊ መረጃዎችን የምናቀርብበት መሰናዶ እነሆ ተጀምሯል። እስከ ፍጻሜው አብራችሁን በመቆየት መረጃዎቹን እንድትከታተሉና የዩቲዩብ ቻናላችንን ደግሞ ሰብስክራይብ በማድረግ የቤተሰባችን አካል እንድትሆኑ የአክብሮት ግብዣችን ነው። በድጋሚ እስከ ፍጻሜው መልካም ቆይታን ተመኝተናል። በቀጥታ ወደ ዝርዝር መረጃዎቹ እናቀናለን። በቅድሚያም አርቲስት ቴዲ አፍሮ በትላንትናው ዕለት ኢቶሪካ በሚል ስያሜ የለቀቀውን የሙዚቃ አልበም ተከትሎ አገልጋይ ሱራፌል ደምሴ ዘፈን በጥልቁ የሚሰራ ነው በሚል መነሻ በሐሙስ ቀን የሚለቀቁ ሙዚቃዎችንና ዘፋኝነትን የኮነነበት ንግግር መነጋገሪያ ሆኗል። እርግጥ ነው በመጽሐፍ ቅዱሳዊ እይታ ዘፈንና ዓለማዊነት ከቅድስና ሕይወት ጋር እንደማይጣጣሙ ይነገራል። ነገር ግን እዚህ ጋር አንድ ጥልቅ ጥያቄ ይነሳል። ለመሆኑ ለክርስቲያኑ ማህበረሰብ ትልቁ አደጋ የትኛው ነው? የዓለሙ ዘፋኝ ወይስ በቤተ ክርስቲያን ስም የሚነግደው ሐሰተኛ ነብይ? የዘፋኙ ግልጽነትና የነብዩ ስውርነት እንደ ቴዲ አፍሮ ያሉ ከጥበብ ስራቸው በስተጀርባ ትልቅ ተጽዕኖ ያላቸው አርቲስቶች ዘፋኝነታቸውን ደብቀው አያውቁም። ስራቸውን በግልጽ ዘፈን ተብሎ የሚታወቅ ሰሚውም ዓለማዊ መሆኑን አውቆ የሚሰማው ነው። ዘፋኙ እኔ ቅዱስ ነኝ ብሎ አማኙን አያታልልም ወይም በመድረክ ላይ የእግዚአብሔርን ስም እየጠራ የሰውን ኪስ አይበረብርም። በሌላ በኩል ግን በየመድረኩ እግዚአብሔር እንዲህ ይላል እያሉ ህዝቡን ግራ የሚያጋቡ ትዳር የሚያፈርሱና ከቃሉ ይልቅ ለራሳቸው ዝናና ጥቅም የሚኖሩ ሐሰተኛ ነቢያትም አደጋቸው ስር የሰደደ ነው። ዘፋኙ ስጋን ሊያዝናና ይችላል፣ ሐሰተኛ ነብይ ግን ነፍስን ነው የሚያቆስለው። አቶ ሱራፌል ዘፋኝነትን ሲተቹ ነጩን ነጭ ጥቁሩን ጥቁር ለማለት መነሳታቸው ባይጠላም በምን ሞራል የሚለው ጥያቄ ግን መነሳቱ አይቀሬ ነው። ዛሬ በጴንጤው ማህበረሰብ ውስጥ ትልቁ መሸማቀቂያ የሆነው የዘፋኞች መብዛት ሳይሆን በነብይነት ስም የሚደረገው የንግድ ድራማ፣ የትንቢት ግጭትና የስነ ምግባር መበስበስ ነው። ዘፋኙ ለሀገር ፍቅር፣ ለታሪክና ለሰላም ሲዘፍን ይውላል። ሐሰተኛ ነብይ ግን በቤተ ክርስቲያን መድረክ ላይ ሆኖ ሰውን በመከፋፈል በማስፈራራትና በሐሰት ተስፋ በመመገብ መንጋውን ይበትናል። ታዲያም አቶ ሱራፌልና መሰል አገልጋዮች ትኩረታቸውን ወደ ውስጥ መልሰው በወንጌል ስም የሚነግዱትን ራሳቸውንና ጓደኞቻቸውን ለምን አይገስጹም? ከቤት ሳይጸዱ ጎረቤትን መውቀስ ውጤቱ የትዝብት ድግስ ብቻ ይሆናል። ለዛሬው አማኝ ትልቁ አደጋ ቴዲ አፍሮ በዕለተ ሐሙስ ዘፈን መልቀቁ አይደለም። ይልቁኑ ትልቁ አደጋ የእግዚአብሔር ቃል እንደ መጋረጃ ተጠቅመው ህዝቡን የሚጋልቡ በትንቢት ስም ሰውን ፈረስ የሚያደርጉ ስውር አሰራሮች ናቸው። ዘፈን ኃጢአት መሆኑን መናገር አንድ ጉዳይ ነው። ነገር ግን ከዘፈኑ በከፋ መልኩ ቤተ ክርስቲያንን እያረከሱ ያሉትን የውስጥ ነቀዞችን ችላ ማለት ግን ለትውልዱ ግዴለሽ መሆን ነው። አርቲስት ቴዲ አፍሮም ሆነ ሌሎች ዘፋኞች የራሳቸው የህይወት መስመር አላቸው። አማኙም ዘፈን ኃጢአት መሆኑን ካመነ የመምረጥ መብቱ የተጠበቀ ነው። ነገር ግን ነብይ ነኝ ባዮች ወንጌልን ሲያረክሱ ዝም ብሎ ዘፋኝ ላይ ብቻ ጣትን መቀሰር ከቅንነት የመነጨ አይመስልም። ለጴንጤው ማህበረሰብ ዛሬ ትልቁ ስጋት ከውጭ ያለው ዘፈን ሳይሆን በውስጥ ያሉ የሐሰት አምልኮና የነቢያት ዝርፊያ ነው ተብሏል። በሌላም መረጃም ሰዎችን የምስራች ወንጌል ከምትሰብኳቸው የቤት ኪራይ ክፈሉላቸው፣ ገና ሲሞቱ ላለው ጉዳይ ጌታን ተቀበሉ እያላችሁ ለምን ታስጨንቃላችሁ በሚል
ሄኖክ ግርማ ለተናገረው ንግግር አገልጋይ ኤፍሬም ምላሽ ሰጥቷል። እየተከተሉህ እየሰሙህ ላሉ ሁሉ በጣም ነው ማዝነው። እኔ እንደዚህ አይነት ደፋር ሰው ተመልክቼ አላቅም። ይህ መጽሐፍ ቅዱሳዊ የወንጌል ጠላትነት ትምህርት ነው ሲል ገልጿል። የሚከተሉ አማኞች ቢኖሩም ሊቆጠቡ በተሳሳተ ትምህርቶቹም እንዳይስቱ ለሚከተሉ በጣም ነው ማዝነው ሲል አገልጋይ ኤፍሬም ገልጿል። በቅርቡ ሄኖክ ግርማ ስለ ወንጌል ሰዎችን የምስራች ወንጌል ከምትሰብኳቸው የቤት ኪራይ ክፈሉላቸው፣ ገና ሲሞቱ ላለው ጉዳይ ጌታን ተቀበሉ እያላችሁ ለምን ታስጨንቋቸዋላችሁ? የቤት ኪራይ ያለበትን ሰው እሱን መቻጣውና ነው ኪራዩን ክፈሉልኝ ነው የሚላችሁ? ምስኪን ጠውልግ ያለውን ወንድሜን ኢየሱስ ይወዳል ማለት ወንጌል አይደለም። ፍሬንድ ሆዱ ተጣብቆ 9 ጥቅስ ትለቁበታላችሁ ሲል ሄኖክ በወንጌል መዘባበቱን ተከትሎ ነው አገልጋይ ኤፍሬም ተከታዩን መልእክት ያስተላልፈው። እየተከተሉህም እየሰሙህም ላሉ ሁሉ በጣም ነው የማዝነው። በዚህ ልክ ወንጌልን የምታዋርዱት ለምንድን ነው? ወንጌል አንተ እንደምትለው ስለሚበላ፣ ስለሚለበስ፣ ስለሚጠጣ፣ ስለ ቤት ኪራይም አይደለም የጠቀስከው። የመጽሐፍ ጥቅስ ራሱ የማይገናኝ ነው። እንዴት የምስራች ወንጌል ስለ መብላትና ስለ መጠጣት ነው ብለህ ታስባለህ? ስለ መብላት፣ ስለ መጠጣት፣ ስለ ቤት ኪራይ ወጪም ያሉት የማያምኑትም እኮ ያላቸው የሚያገኙት ነገር ነው። እንዴት ይህንን ታላቅ ጉዳይ ወንጌልን አውርደ ከእንደዚህ አይነት ነገር ጋር ኮምፔር ታድርገዋለህ? የምስራች እንዴት ይሄ ነው ትላለህ? አፍህን ሞልተ ያ ስሞት ሰማይ ቤት ስሄድ ነው ያለው እንዴት ትላለህ? አሁን የሚያስፈልገኝ የሚበላና የሚጠጣ ነው የምስራች ብለህ እየነገርክ ያለኸው። በጣም ነው ማዝነው። እየተከተሉ እየሰሙ ላሉ ሁሉ በጣም አዝናለሁ። ይህ መጽሐፍ ቅዱሳዊ የወንጌል ጠላት ትምህርት ስለሆነ ለሚሰሙህም ወደ አንተ ቸርችም ለሚሄዱ አዝናለሁ ብሏል። የምስራች ወንጌል በክርስቶስ ኢየሱስ የተደረገልንን የማዳን ስራ መንጻታችንን፣ መቀደሳችንን የሚያወሳ ነው። የምስራቹ ከኃጢአት በሽታ መፈወሻችን ነው። የምስራቹ የሰማይ ዜጋ መሆናችን ነው። የእግዚአብሔር መንግስት አባላት ዜጋዎች መሆናችን ነው። የቁጣ ልጆች የነበርነው ምህረት የተደረገልን ነው። በክርስቶስ ኢየሱስ ያገኘነው የዘላለማዊ ሕይወት ነው። የምስራች ወንጌል መብላት፣ መጠጣት፣ የቤት ኪራይ መክፈል አይደለም። በዚህ ልክ ወንጌልን የምታዋርደው ለምንድን ነው ሲል ጥያቄና ተግሳጹን አቅርቧል። ወደዚህ ቸርችም ወንጌል እንሰማለን ብለው የሚሄዱ አማኞች ተከታዮችም ቢኖሩ ይህንን ወንጌል ብለው ለሚከተሉ አዝናለሁም ሲል በሐሰተኛ ትምህርቱ እንዳይሳሳቱ ጥብቅ መልእክቱን አስተላልፏል። በሌላም መረጃም ደግሞ ያመንበትን ስለምናውቅ እንጂ ማንም ቤተ መንግስት ስለገባና ስላልገባ አይደለም አስረግጬ ነግራቸዋለሁ ሲል አቤል በሬቻ በፕሬዝዳንቱ ላይ ወቀሳና ትችትን ሰንዝሯል። ከጥቂት ወራት በፊት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ሆነው የተሾሙት ፓስተር ደረጀ ታፈሰ ከሰሞኑ የትንሣኤ በዓልን አስመልክቶ በአዲስ አበባ ስታዲየም በተዘጋጀው የአምልኮ ፕሮግራም ላይ ለአምልኮ የተገኙትን ቀዳማዊት እመቤት ዝናሽ ታያቸውንና ባለቤታቸውን ጠቅላይ ሚኒስትር አብይ አህመድን በሚገልጽ መነሻነት አዋጅ ከሚወጣባቸው ቤተ መንግስቶች ዛሬ ዝማሬና ስብከት እየፈለቀ ነው። በአደባባይ ምድሪቱን ይመራሉ፣ ያስተዳድራሉ። ከቤተ ክርስቲያን ማህፀን የተወለዱ ልጆችም ይመራሉ። ዛሬ አንሸማቀቅም፣ አናፍርም ሲሉ መግለጻቸውን ተከትሎ ወጣት አቤል በሬቻም ትችቱን ገልጿል። አቤል በሬቻም በትችቱ እንዳለው ከሆነ ይህንን ንግግር የሚናገረው ግለሰብ ሲል ጠቅሶ ኃላፊነት ሹመት ያለው የቤተ ክርስቲያን አገልጋይ ነው። የማናፍረውም የማንሸማቀቀውም ወንጌል ስለማያሳፍርና ስለማያሸማቀቅ ነው እንጂ ጠቅላይ ሚኒስትሩ የፕሮቴስታንት እምነት ተከታይ ስለሆኑ አይደለም። ቤተ መንግስት ውስጥ የፕሮቴስታንት እምነት ተከታይ በብዛት ስለሚገኝ አይደለም። አስረግጬ የምነግራችሁ ነገር ያመንበትን ስለምናውቀው ያመነውን ክርስቶስ ደግሞ ለዘላለም ተስፋ ስለሰጠን እንጂ ማንም ቤተ መንግስት ውስጥ ስለገባና ስላልገባ አይደለም። ቀዳማዊት እመቤቲቱም ቢሆኑ ሲል ጠቀሰና እንደ አንድ የፕሮቴስታንት አማኝ እንጂ በቤተ መንግስት ውክልና አይደለምም ሲል ተችቷል። በዚህም በኢትዮጵያ የወንጌላውያን አማኞች ህብረት ፕሬዝዳንት ፓስተር ደረጀ ታፈሰም ሆኑ በጽህፈት ቤታቸው በኩል ከዚህ ጉዳይ ጋር በተገናኘ ምንም ምላሽ አልተሰጠም። በመጨረሻም በናይጄሪያ በተፈጸመ ጥቃት 20 ክርስቲያኖች መገደላቸው ተሰምቷል። በፕላቶ ግዛት በሚገኘው የቦኮስ አካባቢ አቅራቢያ በምንቡዌሌ መንደር ላይ በተፈጸመ የጦር ጥቃት ቢያንስ 20 ክርስቲያኖች መገደላቸውን የተነገረው። ጥቃቱ የፋላኒ ታጣቂዎች በሚል ስያሜ ራሳቸውን የሚጠሩ አማጽያን በመንደሩ ላይ እንደፈጸሙትም የአካባቢው ነዋሪዎች ገልጿል። የአካባቢው ነዋሪ የሆነው ሞሴስ እንደገለጸው በመንደራችን ከባድ ጥቃት ተፈጽሟል ያለ ሲሆን በዚህም 20 ክርስቲያኖች ተገድለዋል፣ እነሱም 7 የቤተሰብ አባላት ናቸው ብሏል።
ከተገደሉት መካከል የአካባቢው የቤተ ክርስቲያን አባቶች እንደሚገኙበትም ገልጿል። ይህ ጥቃት በናይጄሪያ ማዕከላዊ ክልሎች ውስጥ በተደጋጋሚ የሚከሰቱ የደህንነት ችግሮችን የሚያመላክት ነው። የአካባቢው ነዋሪዎችም መንግስት የሰላምና የደህንነት እርምጃዎችን እንዲያጠናክር ጥሪ ማቅረባቸውን ክርስቲያን ዴሊ በዘገባው ላይ ያሳውቋል። አድማጭ ተመልካቾች ለዛሬ እንግዲህ ወደ እናንተ ልናደርሰው ያጠናቀርነው መረጃ የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ እስከ ፍጻሜው በመቆየት ስላደመጣችሁ እጅግ አድርገን እናመሰግናለን። በቀጣይ በሌሎች መረጃዎች እስከምንገናኝ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጠይቃለን። በቸር ቆዩ።